የዚህ ፕሮግራም የክብር ስፖንሰሮች ኢትዮ ጠቢብ ሆስፒታል፣ እፎይ የስነ አእምሮ ልዩ ክሊኒክ፣ ማለዳፎ፣ ራሃ አረቢያን መጅሊስ። ቢስሚላሂ ረህማኒ ረሂም አልሐምዱሊላሂ ረቢል ዓለሚን አሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። ክቡራትና ክቡራን ተመልካቾቻችን እንዴት ቆያችሁ? ሸህሩኩም ሙባረክ። አላህ ሱብሓነሁ ወተዓላ እንኳን ለ1447ኛው ዓመተ ሂጅራ የረመዳን ወር በሰላም አደረሳችሁ አደረሰን። እንኳን አደረሰ። እንኳን አብሮ ደረሰን። እንዴት ነህ? አህለን ሰህለን። ከይፍ ረመዳን ማክ? ቆንጆ አልሐምዱሊላህ። ጥሩ እያለፈ ነው አልሐምዱሊላህ። እንግዲህ የረመዳን ቀረጻችንን ከመደበኛው ስቱዲዮ ወጣ ብለን ነው እያዘጋጀን ያለ ነው። ምናልባትም አለባበሳችንን ትንሽ ተቀይሯል መሰለኝ። ያንተ እንደ አጠቃላይ ማክሰኞ ምሽት ወደ እናንተ ይደርስ የነበረው ለጎጆ የቤተሰብ ተኮር ፕሮግራማችንን የረመዳን መንፈስ ሰጥተን ማቅረብ ነው በዋናነት ያሰብነው። በዚህ እንግዲህ ኢንሻአላህ ዛሬ አላህ ከፈቀደልን ዛሬና በቀጣዩ ሳምንት ትይዝ ያላቸው ረመዳናችንን የበለጠ ውጤታማ ፍሬያማ የሚያደርጉልን እነሱን ደግሞ መሳት ሊያስከፍሉን የሚችሉ ሌሎች ዋጋዎችንም ጨምረን የምናነሳባቸው ናቸው። በዕለት ተዕለት የህይወት እንቅስቃሴያችን ውስጥ ያለነሱ ሀሳብ መስጠት ያለነሱ መልእክት ማስተላለፍና ጉዳዮቻችንን ማስፈጸም አንችልም። በዛው ልክ ግን ብዙዎቻችን ከነዚህ ጉዳዮች ጋር ያለን ግንኙነት ጤናማ አይመስልም። እኒህን ነገሮች ማንሳት በጣም እንደሚያሳስብህ ገልጸህ ነበረ ስንገናኝ። በቅድሚያ የረመዳን መግቢያ ካለ እሱን እናድምጥና ወደ እነዚህ ወደ ሁለት ጉዳዮቻችን ኢንሻአላህ ሰዓት በፈቀደ ልክ እንሄዳለን። ያው ሰዓታችንም እንደከዚህ ቀደሙ አይሆንም፣ አጠር እናደርጋለን ዛሬ ኢንሻአላህ። መርሐባ ኸይር። ቢስሚላሂር ረህማኒር ረሂም አልሐምዱሊላህ ሰላቱ ሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያው ሁሉንም ድጋሚ አሁንም ተመልካቾቻችንን እንኳን ለ1447ኛው ዓመተ ሂጅራ የረመዳን ወር አላህ በሰላም አደረሳችሁ ያደረሰን። ያው ሸህሩ ዩኒክ ኦፖርቹኒቲ ነው፣ አላህ የሚሰጠው ቻንስ ነው። የማይሰጣቸው ሰዎች ይኖራሉ። በዚህ እኛን ስለሰጠን እናመሰግንና አልሐምዱሊላህ አግባቡ ተጠቅመን ለመውጣት ሙከራ ማድረግ እንሞክር፣ ጥረት እንዲደረግ ነው ለነፍሴም ለወዳጆቼ ማስተላለፍ ነው። ጀዛከላሁ ኸይር። ረመዳን ውስጥ ከባህሪያችን ልንቀይራቸው ከሚገቡን በጣም በርካታ የህይወት እንቅስቃሴዎቻችን ውስጥ አንዱ እጅግ በጣም ያሳስበሃል። ምናልባት ይሄ ረመዳንን እንደ አንድ የስልጠና ማዕከል ወስደ ነው እዚህ ረመዳን ውስጥ ለመግራት ይህንን ነገር ለመቆጣጠርና ውጤታማ ለመሆን ከሞከርን ቀሪ ህይወታችንን የበለጠ ጣዕም ያለው እንዲሆን ሊያደርግልን ይችላል የሚል ሀሳብ ታነሳለህ። ዛሬ የምንነጋገረው ስለምንድን ነው? ስለ ተግባቦት ነው። ኮሚኒኬሽን ማለት እኛ ሰዎች ነን፣ ለብቻችን ልንኖር አንችልም። በተለያዩ አካላት ጋራ ኮሚኒኬት እናደረጋለን ወይም ሀሳብ እንለዋወጣለን። ግን የሰው ልጅ ሀሳብ መለዋወጥ የጀመረው ከአላህ ጋር ነው። መጀመሪያ ዓለም አልአርዋህ ላይ ወይም አባታችን አደም ጀርባ ላይ ያለን ነው አላህ ሱብሓነሁ ወተዓላ እኛን ያወጋን። አለስቱ ቢረቢኩም አለን፣ እኔ ጌታችሁ አይደለሁምን አለ። ቃሉ በላ ሸሂድና፣ አዎ እንዴታ ነህና መስክረናል አንተ ጌታችን ነህ ብለው የሰው ልጆች ከአላህ ጋር ዲያሎግ የጀመሩት ያኔ ነው። እዚህ ዓለም መጥተን አይደለም፣ ሳንመጣ የቀደመ ነገር ነው፣ የቀደመ ታሪካችን ነው ከአላህ ጋር ማለት ነው። ከዛ አላህ ቀጥሎ ያሉትን ነገሮችም ይነግረናል። የፈለገ ሰው ቀጥሎ መጥራት ይችላል። አንተ ቁሉ የውመል ቂያመት ኢና ኩና አን ሃዛ ጋፊሊን ያልኩ አሁን ይህንን ማስመሰከራችሁ የውመል ቂያማ ይህንን ምስክርነት ረስተን ነው እንዳትሉ ነው። ኢና ኩና አን ሃዛ ጋፊሊን አው ተቁሉ ወይም ደግሞ እንዳትሉ ነው ኢነማ አሽረከ አባኡና ሚን ቀብሉ፣ ይሄ ያጋሩት ከኛ በስተፊት የነበሩት አባቶቻችን ናቸው፣ እኛ አላጋራንም በአንተ ላይ ሌላ አምላክ አድርገንን አልያዝንም ሌላ ነገርን ብላችሁ እንዳትሞክቱኝ እያለ አያው ይቀጥላል። ስለዚህ በዚያ ዲያሎግ ውስጥ ነው። ከዛ በኋላ እዚህም ዓለም ላይ ስንመጣ በቃ ከተለያዩ ፍጥረታት ጋራ ዲያሎግ ስለሚኖረን ቋንቋ ፈጠረልን። ወክቲላፉ አልሲነቲኩም ወአልዋኒኩም አይደለም፣ ከተአምራቶቹ መካከል ቋንቋ አድርጎ አላህ መልካችንንም ቋንቋችንንም ለያይቶት ግን እንድንግባባበት አድርጎታል። ሶዛት ስሜታችንን፣ ሐሳባችንን፣ ፍላጎታችንን፣ ቅሬታችንን የተለያዩ ነገሮችን ምንገልጽበት ቱል ወይም ደግሞ መሳሪያ አድርጎ አላህ አቅርቦታል።
ስለዚህ ይሄንን በመናደርግበት ጊዜ የሚኖረው ቴክኒክ ነው እንግዲህ አሁን ችግሩ ገባ አሁን ብዙ ሰው ስገምት ኢኔት መጥፎ ሰው ብዙ አይደለም በተፈጥሮ መጥፎ የሰው ልጅ በተፈጥሮ እንደም ኸይርያን ያለው ናም የተገራ ነው ለዚህም ለዚህኛው ማለት ነው ሀዲና ሰቢል ኢማ ሻኪረን ወይማ ከፎራ ነውና ከሁለት ለአንዱ መብት አለው ማለት ግን ትንሽ ያለ ጻን ልጅ ያለ ስታስበው በቃ ወደ ጥሩ ነገር ከመረሃው ወደዛ የመሄድ እድሉ ሰፊ ነውና ከዛ በተለያየ ምክንያት ግን ያው አንዳንድ ያልተገቡ ባህሪያትን መላበስ ይጀምራሉ ከነዚህ መካከል ጥሩ ያልሆኑ የንግግር ስታይሎቹ ናቸው ወይም የኮሙኒኬሽን መንገዶቹ ማለት ነው ያንን ተከትሎ ከዙሪያው ካሉ ሰዎች ጋር ያለው ሪሌሽን ይበላሻል ድልድዩ ይሰበራል በመናወጣው ቃል ምክንያት ነው ለዛ ነው አላህ Subhanahu Wa Ta'ala ቀደም ብሎ ወቁሉ ሊናሲ ሁስና አለ ይሄ በኒ እስራኤሎች ላይ አላህ እንደ ቃል ኪዳን አድርጎ የወሰደባቸው 6 ነገሮች አንዱ ነው ወኢዛ ኸዘላሁ መይሳቀ በኒ እስራኤል አላ ተዕቡዱ ኢላላህ ወቢልዋሊደይኒ ኢህሳና ወቢዚል ቁርባ ወልየታማ ወልመሳኪን ወቁሉ ሊናሲ ሁስና ብሏቸዋል ለሰው ልጆች መልካምን እንጂ መልካምን ተናገሩ በቃ ሁሌ ከአንደበትህ ስለሚወጣው ነገር ያ ከሆነ ምንም ችግር የለም ከሁሉም ሰው ጋር መግባባት ትችላለህ የሰው ልጆች በባህሪያቸው የሚደፍራቸውን ክብራቸው ሚነካሰው ይቆጣቸው የሚያመለጫጭቃቸው ወይም ደግሞ የሚያዋርዳቸው ሰው በፍጹም ሪጀክት ያደርጋሉ መስጠጋት አይፈልጉም እንዲ ልክ ስትጀምር ነው ብሎክ መስራት የሚጀምረው ጭንቅላቱ እዚህ በክብር ስትናገር በትህትና ስትናገር እንደውም በሌላ ቦታ ላይ አላህ ምን ይላል ወቁል لعبادي يقولوا التي هي احسن ንገራቸው ለባሎች እንዲናገሩ ምን ዘቤስት ንግግር እንዲናገሩ ይገርም አህሰን ያለው ጨረሻ በቁንጅና ጥጉ ማለት ነውና ሰዎች ቆንጆ ንግግር የተናገርካቸው ክብራቸውን የጠበቅ ስሜታቸውን የጠበቅ ከሆነ ሊያደምጡ እድላለ ሐሳብን ሊረዱ እድላለ ይሄ መቼም አንዳንድ ሰዎችን አይመለከት ይሆናል አንዳንድ በባህሪያቸው ሩድ የሆኑ ሰዎች ስለሚኖሩ ማለት ነው እናም እንዲህ አይነት ሰዎች በነገርህ ላይ ሐሳብህ ሲከብዳቸው ነው ሐሳብህ ሲከብዳቸው ኮሙኒኬሽኑን አንተን ወደ ማጥቃት ያዞሩታል ስብዕናህን ያጠቃሉ ቆንጆ ምሳሌ ለንገረ ኡትባ ኢብኑ ረቢዓ የሚባል ሰሃባ የቁረይሾች እንትን አምባሳደር በሁዴይቢያ ስምምነት ረሱል ሰለላሁ ዐለይሂ ወሰለም ሊደራደራቸው መጣ ከዛ መጣና ማናገር ጀመረ እንግዲህ መንዱብ ሆኖ ማለት ነው ልኡክ ነው ኦሬዲ የረሱልን ሰለላሁ ዐለይሂ ወሰለም መልእክት ሰምቷል ታይም እንደገና ይሰውዬ ግን መጣና ያነሳውን ሐሳብ ተመልከተ ያ መሐመድ አላቸው ሰለላሁ ዐለይሂ ወሰለም እብድ ከሆንክ እናሳክምህ አሁን ስለ እብደት አልነበረም ጉዳዩ ያ ሁሉ ሰው የሚከተለው ሰው መሐከል እብድ ከሆንክ ሐኪም ፈልገን እናሳክምህ ሴት ከሆነ የምትፈልገው ቆንጆ ሴት ፈልገን እንዳርህ ረሱል ሰለላሁ ዐለይሂ ወሰለም ማንንም ሰው በሴሰኝነት የሚያውቃቸው አልነበረ መልእክት ይዘመጣ ስለ ሴት ያወራሃል ሱብሃንአላህ መልእክትህን ትቶ ማለት ነው ሀብታምን ከሆነ የምትፈልገው ከሁላችንም ገንዘብ ሰብስበን እንስጥ which is corruption ሀብታማችን እናድርግ ወይም ደግሞ ዝና ክብር ስልጣን ደግሞ የምትሆነ እንሹምህ ከኛ አናላችን ለበቃ እናስቀምጥ የስልጣን ጥማት ይሆን እንዲያደረገ ሁሉ ዲሰኺፍ ይሆን በጣም የተዋረዱ ለረሱል ሰለላሁ ዐለይሂ ወሰለም አንዱም ክብርና ስብዕናቸው የማይመጥን ንግግር አነሳና ቀባጠረ እሳቸው ግን ሐሳብ ነው የሰጡት እስልምና እኮ ነው ሲያስቡ ነበር ከዛ ጨረሰ መጨረሱን ይያዩ ምን አሉት አፈረግተ ያ አበል ወሊድ አሉት አበል ወሊድ የሚወደው የኩንያ ስሙ ነው አባ አገሌ እንደምትለው ሀገራችን በክብር በመጀመሪያ ልጅ ይጠራል አረቦቹ ደግሞ በወንድ ልጆቻቸውና በሚወዷቸው ልጆች ሲጠሩ የበለጠ ይወዳሉ ወሊድ የሚባል ስላለው አፈረግተ ያ አበል ወሊድ ጨርሰሃል አጠናቀቅ ሐሳብን እኔ ልናገር አሉት ቀጥለው ታደምጣለህ ማለት ነው አዎ አላቸው ምንም እድል የለውም ማለት ነው የሰውየሳቸው እሱ እንዴት ተቃራኒውን እንደተናገረ እሳቸው ደግሞ እንዴት ተናቃሪውን እንደሚሰሩ ተመልከት በጣም ኢንቲሚዲየት የሚያደርግ ቆስቋሽ አናዳጭ አበሳጭ ዙሪያቸውን ያለውን ሰው በሙሉ ያበሳጨ ንግግር ነው የተናገረው እንደ ረሱል አይነት አቅለኛ ክብር ያለውን ሰው እንደዚህ ያልክ መልእክቱን ተተማለት ተውሂድ ይዘው መጥተዋል ሪሳላ ይዘው መጥተዋል እሱ ላይ መሞገት ነው ከዛ ሱረቱል ፉሲለትን ቀብሩበት ሐሚም ተንዚሉ ሚነር ረህማኒር ረሂም ኪታቡን ፉሲለት አያቱ እያሉ ቀሩበትና فإن أعرضوا فقل أنذرتكم صاعقة مثل صاعقة عاد وثمود እምቢ ብለው ጀርባ የሚሰጡ ከሆነ አድና ሰሙድን የመታው አይነት መብረቃዊ ምት እንዳይመታቸው አስጠንቀቃቸው ብድግ አለና አፋቸውን ያዛቸው በቃ ደነገጠ ሱብሃንአላህ
ከዛ ሄደ ህዝቦቹ ዘንድ እና እኔ አሁን እሱ አይደለም ጉዳይ እዚህ ሰው ታሪክ ስላልሆነ ምንም ማረው አንደኛ የረሱሉን ሰለላሁ ዐለይሂ ወሰለም የማዳመጥ ብቃት ተመልከት። ኦኬ ኮሚኒኬሽን አክቲቭ ሊስኒንግ የሚባል በጣም ሊስኒንግ 5 አይነት አለ። እሱ አንዱ እንመጣበታለን ለጊዜ ወይ ሳምንት እንመለስበት ይሆናልና በጣም ማይጥማቸውን ሐሳብ አዳምጠዋል። የሚገርም ነው። ብዙዎቻችን የኛ ቲፎዞ ካልተናገረ አናዳምጥም። እኛን ደስ የሚለንን እኛ የምንወደውን ሐሳብ ካልሆነ የሚናገረው አናዳምጥም። ብዙ ጊዜ የምታየው ችግር ነው ሐቂቃ። ስናዳምጥ ደግሞ በጣም ሴሌክት እያደረግን ኢግኖር እያደረግን እያስመሰል ምናምን ነው የምናዳምጠው። 5 አይነት የሚል የማዳመጥ አይነት ረሱል በደንብ ነው ያዳመጡት። በቃ በሰውየው ጫማ ላይ ሆነህ ማዳመጥ ነው። በቃ በደንብ እየተረዳኸው ለማዳመጠው ነገር ነው ማዳመጥ የሚባለው። ትልቅ መፍትሄ ነው። ብዙ ችግሮቻችን የሚፈቱት በማዳመጥ ነው፣ በመናገር ብቃት አይደለም። 2 ጆሮ 1 ምላስ የተሰጠን ብዙ እንድናዳምጥ ትንሽ እንድንናገር ነው። በተርቢያ ኮንቴክስት ሁሉ ጊዜ ዞሮ ወደዛ ከተናልና ማለት ነው 70-30 ነው የሚባለው። ወላጆች ልጆቻቸው 70% እንዲያወሩ ይፍቀዱላቸው። ኢላሂ አንተ 30%ን ግን ሱሰኞች አይደለም እኛ ነን የምንመክራቸው። ሁሌ መገሰጽ ነው፣ ሁሌ ኮሜንት ማድረግ ነው፣ ሁሌ ኮምፕሌን ማድረግ ነው ነገር አለማችን። ልጆቹ አይናገሩም። አንድ በጣም ተች ያደረገኝ ቂሳ ልንገርህ። ይሄ የምናደርገው ስለምንጠላቸው አይደለም፣ ልጆቻችን ለማስተካከል ነው፣ ፎርስ ለማረም ነው። አንድ አባት በጣም ጥሩ አባት ነበር፣ በተርቢያው በህይወቱም ስኬታማ የነበረ አባት እና አባት ልጁን ሁልጊዜ ይመክራሉ። አንዳንድ ቀንም በቃ አይግባቡም። ልጅ ደግሞ አባቴ አያዳምጠኝም ብሎ በጣም ብዙ ጊዜ ቅሬታ አለው። ከዕለታት አንድ ቀን ያው ህይወት እድሜ ያለቀ ልጁም ከፍ ያለ ሰው ሆነ፣ ዝምተኛም ሆነ። ዘን አባት አመማቸውና ሆስፒታል ወደቁ፣ በመሞቻ ህመማቸው ላይ። ከዛ ልጁ አባቱን ደብዳቤ ሲያገላብጥ ሳይላክ የቀረ ደብዳቤ አገኘ። አንብበሃል? እንደዚህ የሚል ደብዳቤ መጽሐፍ ነበር ድሮ ልቦለድ፣ ሳይላክ የቀረ ደብዳቤ የሚል እኔዋ ቤላ ብሎ ነው የጀመረው። እንደውም እኔዋ ደብዳቤውን ገልጦ ሲያነበው ልጁ ምን ይላል? ልጄ ሆይ ስሜቴን እንዴት አድርጌ እንደምገልጽልህ አላውቅም፣ ግን ከምታስበው በላይ እወድሃለሁ። አንዳንድ ጊዜ ዝም ስልህ ስሜትህን ለጎዳሁት ይቅርታ ጠይቃለሁ ይላል። ፒሪድ። ዝም ብዬ ለቀጣው ዝምታ ሰው እያወራህ የንቀት የሚመስል ከሆነው ሰውዬ በተለይ ይጎዳል። ቅጣት ነው የሚሆነው። አንዳንድ ሰው እያወራኸው ዝም ይላል ነው ኮሜንት አትለው ዝም አልክሳ እንላለን ስትለው ምክንያቱም ዝምታ አስደንግጣ ከኔ ጋር ነው አይደለም የሚለው ነው። እሱ ብቻ አይደለም፣ ሌላ ምን የጎነጎነ ነው፣ ተናዶብኝ ነው ወይ ንቆኝ ነው ወይ ብዙ ኢንተርፕሪቴሽን ይሰጣቸው ይላልና ልጅ አለቀሰ በጣም። እሱ ኦልሬዲ ረፍዷል። በዚህ ልክ አባቱ እንደሚወደውና እንዲያሚያስብለት አያውቅም። ብዙ ጊዜ ችግራችን መጥፎ ሰው ሆነን አይደለም ያልኩህ ለዚህ ነው። እንዴት ጥሩነታችንን ለሰው ማስተላለፍ እንዳለብን አናውቅም። ሐቂቃ ከምንናገራቸው በጣም በርካታ ቆንጆ ንግግሮች መካከል ፍቅራችንን መግለጽ ነው። ግን ብዙ ጊዜ አንገልጽም። ስለማናፈቅራቸው ሳይሆን ሰዎቻችንን መግለጹን ስላልሰለጠን ስላልተማር ነው። በዛ የሚጎዱ ብዙ ሰዎች አሉ። አላራሲም ሚስቶቻችን፣ ባሎቻችን፣ ልጆቻችንና የቅርብ ሰዎቻችን የኛን የፍቅር ጥማት ያለባቸው ሆኖ ሳለ ስላልተገለጸላቸው እንዳልተወደዱ እንዳልተፈለጉ በል እንደተጣሉ ፊል እያደረጉ ይጎዱብናል። ስለዚህ እስኪ የመግለጽ አቅማችንን ከዚህ አባት ታሪክም እንረዳው። በጣም ደስ ይላል። አንድ የረሱል ሰለላሁ ዐለይሂ ወሰለም ሐዲስን ሁሌ እናነሳዋለን። አጠገባቸው አንድ ሰው ውጭ ባለበት የሆነ ሰሃባ ሲያልፍ አየው። ይሄን ሰውዬ እኮ ወደዋለሁ ያ ረሱላህ አላቸው። ትወደዋለህ? ነግረኸዋል? አልነገርኩም። ሂድ ንገረው እንጂ። መግለጽ እና መስማት ደስ ይላል። መግለጽም ተገቢ ነው። መስማት ደግሞ በጣም እንትን ያደርጋል፣ የበለጠ ጥሩ ስሜት እንዲሰማ ያደርጋል አይደል? ያልተገለጸልህ ነገር እንዴት ታውቃለህ? የሰው ጭንቅላት ከፍተህ እንደዛ ደብዳቤ ነው እንዳልተላከው ደብዳቤ ሆኖ ላስት ሚኒት ላታየውም ትችላለህ። አንድ ጊዜ ያየኸው ጊዜም ደግሞ እንደዚህ ሰባሪ ይሆናል። በጣም የሚገርም ነው። መልእክተኛው ሰላም ፍቅራችሁን ገለጹ ያለበት አስተምህሮ ነው አሁን የተነሳው። ክቡራትና ክቡራን ተመልካቾቻችን ሰዓታችሁን ላለመሻማት እንጠነቀቃለን። በጣም ወሳኝ ጉዳይ ስለሆነ ነው እያነሳን ያለ ነው። ለዛ አሁን ወጣ ብለን እንመለስና ኢንሻአላህ እንቋጫለን። ኮሚኒኬሽንን ነው እየተነጋገርን የምንገኘው። የመጀመሪያው የሰው ልጆች የኮሚኒኬሽን ሀሁ የጀመረው ከፈጣሪያቸው ከአላህ ሱብሓነሁ ወተዓላ ጋር በነበራቸው የሐሳብ ልውውጥ ነው።
አላህ የሰጣቸውን አማና መቀበላቸውን በማጽደቅ ነው ብለን ነበር የተነሳ ነው። በሂደቱ የተለያዩ ሀሳቦችን አንስተናል። ፋታ ረፍት ወስደን ስንመለስ ቀሪ ነጥቦችን እናነሳሳለን። አብራችሁ ተመልሰናል። ክቡራትና ክቡራን ተመልካቾቻችን ለጎጆ የቤተሰብ ተኮር ፕሮግራማችንን ነው ወደ እናንተ እያደረስን የምንገኘው። ረመዳን ነው። የረመዳን ምሽቶች ላይ በልዩነት ነው ያቀረብነው። ቀለል ባለ መንገድ እናንተ ጋር እንዲደርስ ያሰብነውን ጉዳይ አጀንዳ ነው ኡስታዝ እየነገረን የሚገኘው። ኮሚኒኬሽን ምን ያህል አስፈላጊ እንደሆነ ለማንሳት እየሞከርን ነው። በሌሎች ተጨማሪ ሀሳቦች ብታዳበረው ደስ ይለኛል። መርሐባ። አላህ ምን ያል ቁርአን ውስጥ ሱረቱል ሁጁራት ያ አዩሀ ናስ ኢና ኸለቅናኩም ሚን ዘከሪን ወኡንሳ ወጀዐልናኩም ሹዑበን ወቀባኢለ ሊተዓረፉ ይላል። ሰዎች እንዲተዋወቁ ነው። እንግዲህ የተለያየ መልክም ቋንቋም የተለያየ። በዚህ ውስጥ ሲተዋወቁ የሆነ ሳይፈልጉ የሆነ ሰርክል ይሰራል። በጎሳ፣ በቋንቋ፣ በቁመት፣ በቆዳ ቀለም የሆነ ፍላጎት ብቻ ያሰባስባል። ሶዛት እነዛ ሰዎች በጣም ይዋሃዳሉ፣ ይግባባሉ። አላማው ይሄ ነው። ስለዚህ መግባባት ያቃተን ከሆነ ሰዎች አይደሉም ችግራቸው፣ እኛን ችግር ይሆን። አንዳንድ ሰው ምንም ሰው እንደማይወደው ፊልም ያደርግ ሰው አለ። ከሰው ጋር መግባባት ቸግሮኛል ምናምን ይላል። መጀመሪያ የምታደርገው ነገር እስኪ በምን ምክንያት ከሰው ጋር መግባባት አቃተ? ሰዎች ኢቭን ከማይናገር ሰው ጋር እንኳን ይግባባሉ። ስምታቸው ራሱ አንዳንድ ሰዎች እንድትወዳቸው የሚያደርጉ ትንሽ ነው የሚናገሩት፣ ግን ያቆዩሃል፣ አጠገባቸው ያቆዩሃል። አንተ ከሰው ጋር ምን አባረረ? የተናገርካቸው ንግግሮች ምን ይላሉ? በንግግር ሂደት ውስጥ አጥፊ ኮሚኒኬሽን አጥፊ ነገሮች አሉ። አንዱ ኪብር ነው፣ ኩራት። እየተናገርክ እያለ አንተ የበላይነትህን በእውቀት ይሁን በገንዘብ በስልጣን የምታረጋግጥላቸው ሰዎች አይቀጥሉም ከአንተ ጋር ነው። ስለዚህ በተቻለ ፍጥነት ትለው ይሄዳሉ። ኩራት ማለት ያው ኩራት ሁላችንም እናውቀዋለን፣ ጸያፍ ባህሪ ነው። ሁለተኛ ወቀሳ ነው። ሰዎች በባህሪያቸው ወቀሳን አይሸከምም ጫንቃቸው። ከዚህ ፊት ጎጆ ላይ አንስተናል፣ ታስታውሳለህ? በወቀሳ ምክንያት የሞቱ ሰዎች አሉ። በቨርቹዋል የሞቱ ሰዎች በቃ ሰብዕናቸው ግድል የተደረገ ሰዎች የት ይደርሳሉ የተባሉ ሰዎች። ትችትና ወቀሳ የሰው ልጅን ሰባሪ ነገር ነው። አታብዛ በንግግርህ ላይ ወቀሳ፣ ትችት ምናምን ማለት ነው። ሌላኛው ማመሳከር ነው። መሐመድ የሚባል አለ፣ ሌላ አህመድ የሚባል አለ። አንተ እንደሱ አትሆንም እንዴ? አንተ እንደዛ፣ እነሱ ግን እንዲያርጉኝም አንተ ግን እንዲያረከኝ፣ እነሱ እያመሳከርክም እንትን እያደረክም ማለት ነው። ከፍም ዝቅም እያደረክ ማነጻጸር ማለት ነው። ስታነጻጽረው ስትተችም ሰዎች ዲስኮምፎርት ይፈጠርባቸዋል። ስለዚህ ኮሚኒኬሽንን ያጠፋብሃል። ሌላኛው መጥፎ ጥርጣሬ ነው። አንዳንድ ሰው እያወራህ እያለ እውነትህን ነው ይልሃል 10 ጊዜ። እውነትህን ነው፣ እውነትህን ነው። ኦፍ ኮርስ እውነቴን ነው። አና ኢንሳን ሙህተረም ውሸቴን ማወራበት ምክንያት ግን አንተን ጥርጣሬ ነው። በቃ ልማድ ሆነበት ሊሆን ይችላል። በልማድ ነው ግን ብዙ ጊዜ አንተን በመጠራጠር ላይሆን ይችላል። አንዳንድ ክሪቲካል ሰዎች ግን አላመነኝም እንዴ ብለው ሊወስዱት ይችላሉ። ኦኬ ወላሂ በል 10 ጊዜ ማልልኝ እንላለን። ልማድ ነው ግን አሉ ሰዎች በጣም ሴንሲቲቭ ቃላት ሴንሲቲቭ የሆኑ ሰዎች አሉ። እኔም አውቃለሁ። ቢሮአችንም ይመጣሉ። አንዲት ቃል ስንት ሰዓት የለፋህበትን ፕሮግራም የምታበላሽብህ በቴራፒው ላይ ማለት ነው። ሴንሲቲቭ ሰዎች ስላሉ ማለት ነው። ብዙ ጥሩ ነገር አውርተህ የሆነች ቦታ ላይ በመካት ትንሽ የማኑ በቃላት ማለት ነው ባንዴ ይበላሽብህ ስንት ጊዜ የለፋህበት ነገር። ስለዚህ አያስፈልጉም እነዚህ ነገሮች። እውነትህን ነው ወላሂ በል ተው እንጂ ምናምን የሚሉ የጥርጣሬ የሚመስሉ እንትኖች ራይት አዌይ ኮሚኒኬሽኑን ያጠፋል። ግን እንዴት ላዳምጥ? አንዳንድ ጊዜ ኦብቪየስሊ የተናጋሪው ስንቅ ነው ይባላል። አንተ አሁን ሐሳብ እየሰጠኸኝ እኮ እሱም በላ ደስ ይላል። ያልገባህን ነገር በመጠየቅ በማረጋገጥ መንፈስ በጭንቅላታችን አብሬህ መሆንህን ማረጋገጥ እኮ አለብኝ። አንተ ማወቅ አለብህ። ለምሳሌ እንደምታደርገው ማወቅ አለብህ። አንተ እየሰማኝ ነው። አሁን እንደምታደርገው ለምሳሌ አንዴም እውነትህን ነው አላልከኝም ግን አይደለም ልክ ነው። طبعا እንደ ሰዎች ልማድ ግን ተደርጎ ይወሰዳል። ይታረም ግድ የላችሁ። ከሰው ሰው ይለያያል፣ የታወቀ ነገር ነው። ሌላኛው በጣም ሃርድ ዌይ መናገር ነው። በጩኸት ውስጡ በቃ ንዴት ባለበት ምናምን ስትናገር አይሆንም።
ለዛ ነው አላህ ቃዒዳ ነው ይሉታል የኮሚኒኬሽን ሳይንስ ላይ ያሉ ሰዎች የቱን ለረሱል ሰለላሁ ዐለይሂ ወሰለም የተሰጠው ሐታ አንተ ነብይ ሆነ ከሰማይ ወህይ የሚወርድልህ ጅብሪል ወዳጅ የሚመላለስልህ ሆነ እንኳን ወለው ኩንተ ፈዘን ገሊዘ القلب لانفضوا فبما رحمة من الله لنت لهم በአላህ ከአላህ በሆነ እዝነት ነው አንተ ለስላሳ ሆነ የቀድሙን ያንን በጣም ደባሪ ንግግር እንኳን ሲመልሱ ረሱል ሰለላሁ ዐለይሂ ወሰለም በጣም ለስላሳ ኮንቴንት ኦሪየንትድ ናቸው ሰውየውን ታሳቢ ሳያርጉት አይደለም ግን አስል ነው ይባላል ልጅህንም ሚስትህንም አየን ካነ ምን የምታወራቸው ይሄ ሩድ የሆነ ሃርድ የሚበጥስ አይነት ንግግር ማለት ነው በጣም ኃይለኛና ሻካራ አንተ እንኳን ብትሆን ያ ሁሉ ፊዳ ከአቢ ወኡሚ ያለ የተሰበሰበ ሰሃባ ማለት ነው ለሳቸው ሲል ሁሉ ህይወቱን የሚሰዋው የነበረው ሰሃባ ብትን ነበር ሚልልህ አንተ አመለ መጥፎ ልብ ደረቅ ምናም ደንዳና ብትሆን ለዛ አባባቱን ለዝብ ያለ ንግግር ባትናገር ኖሮ በንግግር ምክንያት ሰዎች ይበተኑብህ ነበር ይገርማል ይሄ በጣም ከባድ መልእክት ነው ሐታ እሳቸው ለማለት فكيف بالاخرين ማለት ነው በሌሎቻችን ላይ ይሄ የበለጠ ይሆንብናል እንደው ሁኔታዎችን ተከትሎ ልናሳያቸው የምንችላቸው የቁጣ ስሜቶች እዚህ ጋር ይገናኙ ይሆን ይገናኛሉ ኦፍ ኮርስ ታዲያ ያንን ጊዜ ምንድነው አትቆጣ ሳይሆን ጉዳዩ ቁጣህን ሰው ላይ ዳምፕ አታርገው ነው እኮ ለዛ ነው ረሱል ሰለላሁ ዐለይሂ ወሰለም ليس الشديد بالسرعه انما الشديد الذي يملك نفسه عند الغضب ማለት ብርቱ ሰው ጀግና ሰው ጠንካራው ማለት እኮ ያ ታግሎ ጓደኛውን የጣለው አይደለም الذي يملك نفسه عند الغضب በቁጣ ጊዜ ነፍሱን የተቆጣጠረ አይቆጣም አይደለም አየው በቁጣ ጊዜ ነፍሱን መቆጣጠር ይቻላል ከምትቆጣጠርበት ትልቁ ነገር ደግሞ አንደበትህ ነው እንዳትናገር ትነድማለህ ከተናደድክ ዝም በል እንዳትናገር ለምን በዚህ ሰዓት ትክክለኛ አንተን የሚወክል ሐሳብህን የሚወክል አኽላቅህን የሚወክል ንግግር አይደለም የምትናገረው መጥፎ ነገር ነው የምትናገረው የቁጣ ስሜት አስገድዶህ የምትገባባቸው ጫናዎች ሐታ ተናደህ እንኳን ትክክለኛ ሐሳብህ እንኳን ቢሆን አትግለጸው አፕሮች ወይም ደግሞ ሜቶዶሎጂ በጣም ሮንግ ይሆንና ሰዎች ኮንቴንቱን ትሎ አኽላቅህን በማየት ረፍት ያደርጉታል ይቻላል ዝም በላ ዝም ማለት እንዴት ነው የሚቻለው ምን ይላሉ ከመናገርህ በፊት አትሊስት 10 ሰከንድ ውሰድ ይላሉ ሳይንሶች ኦኬ 10 ሰከንድ ዝም በልና ምን ልናገር ያ አላህ በል ይሄ እኮ 10 ሰከንድ ድረስ ዝም ማለት ከቻልኩ እኮ በቃ ይበቃኛል እኔ ባላው ሰብር አድርግ 10 ሰከንድ ሰብር በጣም ምንም ትልቅ አቅም ይመስለኛል እቺን ሰከንድ ስትሰብር ከዛ ትንፋሽ ውሰድ ኦኬ ግድ የለም አሁን ለመናገር አልችልም ብለህም ኢዕትራፍ አድርግ ምንም አይከሰትም ፀሐይ ወጣ ትገባለች በዛች ሞመንት ካልጨረስኩ ብለ አንቃ አትያዝ በተለይ በትዳር አጋሮቻችን ጋር ሲሆን አሁኑን ነገር ቁጭ በል ምናምን ነው ሰዎች አሉ ለዛም ነው ቅድም ስትለኝ ነበር እኮ ከካሜራ በፊትም ቃል ቤት ያፈርሳል ቤት ይገነባል እያልከ ነበር ኢንሻአላህ ሳምንት እንመለስበታለን ብዬ ነው እሱ ነገር ነው የምትመጣው ከአንደበትህ በሚወጣ ነገር ኦብቪየስሊ ብዙ ነገር ይበላሻሻል ማለት እንዳልከው ነው ወደ እስልምና የምንገባው በቃል ነው ከእስልምና የምንወጣው በቃል ነው ትዳር ምን መሰረተው ዘወጅቱ ከቀቢልቱ ይሄም ያክል የማህበረሰብ ቤዝ የሆነ ቤተሰብ የሚመሰረተው በእስልምናችን ቋንቋ ግዴታ ናቸው እነዚህ ቃላት መባባል ግዴታ አርካን ሁኔታዎች አርካን ነው ዘዋጅ ላይ ማለት ነው ዘወጅቱ ከቀቢልቱ የሚገኝበት ነው መገኘት አለበት አላህ ከዛ ጠለቅቱኪ ማለት አለበት ቤት ፍርስ ብሎ ፈትቼሻለሁ አራት ፊደላት ያሉት ፈትቼሻለሁ ቤት ይፈርሳል ያን ተከትሎ ብዙ ጣብ ያመጣል ቃላቶቻችንን እንተነቀስ ስንቆጣ እንዳንናገር የተከለከለ ነው ለዛ ነው እዚህ ተቆጥቶ እንደውም ሸሪዓችን ታውቃለህ በጣም ተቆጥቶ የሰጠ ዳኛ የሰጠው እንትን እኮ ተቀባይነት የለውም ፍርዱ ቃዲ ቢሆን የተቆጥቶ የሰጠው እንትን ውሳኔ የለም መጀመሪያ መብረድ ያለበት ኦኬ አቻይብ ይግባኝ ማለት ትችላለህ እሱም ሪቫይዝ ያደርጋል በጣም ይሄን ያህል ነው ማለት ነው ይሄ ቁጣ ኃይል ማለት ነው ይሄ ብዙ ነገር ነው ደማር የሚያመጣው ያፈራርሳል እዚህ ተቆጣ ሰው ንግግሩን መቆጠብ አለበት የተቆጣ ሰው ውዱ ማድረግ አለበት ከቆመ ይቀመጥ ከተቀመጠ ይተኛ ያ አላህ አካባቢውን ለቆም ዞር ቢል ይመረጣል ለምን ኮሚኒኬሽን እና ቆጣ እሳትና ጭድ ናቸው አይዋደዱ በጭራሽ በፍጹም ኦኬ በቃ ጥሩ መልእክት ለማስተላለፍ ከፈለክ ሁዱህን ጠብቅ ተረጋጋ መረጋጋትህን እርግጠኛ ሁን ይሄ በጣም ኢምፖርታንት ነገር እንደሆነ አስባለሁ ከዛ ውጪ ተሳስተ ደሞ እንትን ካደረክስ እሺ በቃ ዋንስ ተሰብሮ ይቀርዋል ፋውል ሰራ ይቅርታ ጠይቅ ኦኬ
ይቅርታ ስትጠይቅ ይቅርታ ተጠያቂዎችም አውፍ ቢያደርጉ በሁለቱም ኮንቴክስት ጀግንነት ነው ይላሉ ዑለሞች። መጠየቅም መቀበልም በቃ ስህተትን ማረምና መቀበል ሸጃዓ ነው። ጀግንነት ነው። ሐቂቃ ጀግንነት ማለት ነው በመደባደብ በመናምን አይደለም። እንደገና ደግሞ ይቅርታ ማድረግም ደካማነት አይደለም። ስለ ምን አደርጋለሁ ታዲያስ ምናምን ማለት አይደለም። አውፍታ በጣም ትልቅ ኳሊቲ ነው። ማዛድ አላሁ አብደን ቢዐፍዊን ኢላ ዐዘን አለ ረሱል ሰለላሁ ዐለይሂ ወሰለም። ለአንድ ባሪያ አላህ በአውፍታው ወይ በይቅርታው ምክንያት ከፍታን ኤሊቬሽን እንጂ አይጨምርም። ሞገስ ክብር ነው የሚጨምረው እንጂ በቃ ሰዎች ሊጎነትሉ ይችላሉ፣ ሊሰድቡ ይችላሉ፣ ሊያዋርዱ ይችላሉ፣ በተለያየ መንገድ በጣም ዲስአፖይንት ሊያደርጉ ይችላሉ። ይቅርታ ሲጠይቁ ይቅርታ አድርግላቸው እንደ ማውራት እንደማይቀልድ ይገባኛል። ጀዛከላሁ ኸይር። እሱ ጋር ነኝ እኔ በተፈጥሮ የቁጭ ነኝ መሰለን ቶሎም ቆጣ አይነት ሰው ልሆን እችላለሁ። በተቆጣ ሰዓት አትናገር እየተባልኩኝ ነው። ኦኬ ንዴቴን በምን ልግለጽ? በዛ ጉዳይ ላይ ያለኝን በጣም ከባድ የሆነ መቃወም እንዴት ላሳይ ለሰዎች? እንዳልከው ዝምታ አንዱ ነገር ሊሆን ይችላል። ሌሎች ቴክኒኮች አሉ። ራሱ ወደ ዝምታ እኮ አይነት ከፍ ያለ ምግባር ለመምጣት ብላክ ኤንድ ዋይት ንግግሩ እኮ ገላጭ ነው። ተቆጥቻለሁ ኦኬ በተግባር በዚህማ አይለቀማለሁ ተካማውታለህማ። ታዲያ እስልምና ውስጥ ከፍ የምንለው እኮ ነፍሳችንን በመቆጣጠር ነው። ብራዘር የመጣልንን ሁላ ተናግረን አይሆንም። የስሜታችንን ሁላ አንጸባርቀን አይሆንም። ወልካዚሚን الغيظ والعافين عن الناس والله يحب المحسنين የሰዎችን መርተባ ነው እኮ ይሄ ነገር የሚያሳየው። والعافين عن الناس አውፍ የምትለው እኮ ተበድለህ ነው። አላህ ገባህ? እንደው አውፍ ነው ያለው። እንደውም እንደ ስርዝ አድርገህ መርሳት እኮ ነው። ወልዓፊን ገባ ወልካዚሚን الغيظ ወልካዚሚን ዋጥ ማድረግ ነው። አሁን እንዴት ላድርግ? አላህን አስታውሰው። አላህ የውመል ቂያማ ይጠራቸዋል አሉ ረሱል ሰለላሁ ዐለይሂ ወሰለም። ቁጣቸውን ወይም ደግሞ እንደዚህ መበቀል እየቻሉ ያስቆጣቸውን ሰዎች እርምጃ መውሰድ የሚችሉ ሰዎች አሉ፣ ይችላሉ። በቃ በሆነ ምክንያት አንተ ከሱ አድቫንቴጅ ነህ። ይሄንን ግን አላህን አስታውሰው ለወገምከው አይደለ አላ ሩኡሲል ኸላቅ ይጠራቸዋል አላህ ሱብሓነሁ ወተዓላ። ገባ? ይሄን ያህል ዋጋ ያለው ነገር በጣም ቁጣን ሰው ልጅ ስሜቱም እኮ ለዛ እኮ ነው። ወአማ መን ኻፈ መቃመ ረቢሂ ወነሃ ነፍሰ አኒል ሀዋ ፈኢነ ልጀነተ ሂየል መእዋ። ያማ ጌታው ፊት ማቆም የፈርቶ ነፍሱን የሎገመ ስርዓት ያስያዘ ሰው እኮ ፈኢነ ልጀነተ ሂየል መእዋ፣ በርግጥ ለሱ ጀነት በቃ ዞሮ ማረፊያው እሷ ነው የምትደረግለት ሽልማት ማለት ነው። አላህ ከነዛ ጠርቶ ነው ከሁረል አይኖች ጠርቶ ይድረዋል። ይሄን ሰው ቅድም ቁጣውን ተቆጣጥሮ ንቅ አድርጎ ከዝም ላደረገ ሰው ንቅ ያደረጋት አናዶታል ቢለው መጥረብ ይችላል። ይሄን ሰው ከስራ ማባረር ሊችል ይችላል፣ መግደልም ሊችል ይችላል፣ ማሰር ማንገላታት ትችላለህ። አላህን አስበህ እንቀረከው ማንም ሀይባ የለብህም። አላህ ብቻ ነበረብህ። ቅድሚያ ለአላህ ሰጠህና ነፍስህን ረገጥክ። ይሄን ነገሮችን ስታስታውስ ማለት ነው። ወኢላ አይ መጥቶልኛል ብለህ ደግሞ ይሄን በተቃራኒው ደግሞ ከወሰድከው ሌላም የበቀላው በትር ከአላህም ዘንድ ሊመጣብህ ይችላል። አላኩል ያህል ወደ ልጆቻችን ጋር ስንመጣለን እኔ በጣም ያሳስበኝ እነሱ ነው። እናዳምጣለን ወይ? በጣም ከኮሚኒኬሽን ትልልቅ ክህሎቶች መካከል አንዱ ማዳመጥ ነው ይላሉ ሳይንቲስቶቹ መሐመድ። ስለዚህ ስናዳምጥ ሰዎች ሴፍቲ ይሰማቸዋል። ልጆቻችን እኛ ጋር የሚያወሩትን ነገር እኛ አፕሩቭ እያደረገን ለማረምም እድል እናገኝበታለን። ፎርዛት ማተር ካዳመጥናቸው። ብዙ ሰው ሰዓት የለኝም ይላል ከልጆቹ ጋር የሚያጠፋው። ረጃጅም ሰዓት ገንዘብ ይፈልጋል፣ ረጃጅም ሰዓት በቃ ስልጣን ላይ ሊሆን ይችላል፣ ኃላፊነት ሊሆን ይችላል፣ ሌላ ኺሪ ግን ከልጆቹ ጋር የሚያወራበት ስለሌለው ሰዓት የለኝም ብለው ጀስቲፋይ ያደርጋሉ። ከዛ ልጆቹን የተሳሳተ ሰው ጋር እየሄዱ ያወራሉ። ቬሪ አንፎርቹኔትሊ አንተ 60 70 ምናምን ትሆንና ይደክመሃል። ጦራታም ትወጣለህ። ከስራም ከቢዝነስም ከስልጣንም ከምናም ተወርድና ቤት ስትመጣ ኖዋን የሚያዋራህ ሰው የለም። አላዋራሃቸው ልጆች ዛሬ አያዋሩህም። ያላዳመጥካቸው ልጆች ዛሬ አያዳምጡህም። አሁን አንተ ኦልሬዲ ከእንግዲህ በኋላ አታገባም፣ አትመረቅም፣ ቤት አትሰራም፣ መኪና አትገዛም። ምንም የአቺቭመንት ታሪክህ በቃ አልቋል። አንተ 70 ወይ ምናምን ስትደርስ ዲፎልት ጦራታ ትወጣለህ እኮ በቃ። ከዚህ በኋላ ለሌላ ሰው ታስረክባለህ። ሁሉንም ይሄ ሜዳ በሙሉ ሌላ አዲስ ትውልድ ይከበራል። ምንድነው የሚኖርህ? ታሪክህን ማውራት ነው። ትዝታህን ማጋራት ነው። እንስ የምታደርገው ነገር ማለት ነው ትፈልጋለህ። ያ ደግሞ በጣም የለፋህባቸው የደከምክባቸው ጉልበት፣ ገንዘብ፣ ገንልክን ሁሉ መስዋዕት ያደረግባቸው ልጆች ብትን ብለው ለአንተ ለመደወል ከአንተ ጋር መጥቶ ለማውራት አፒታይት የሌላቸው ካልቸሩ ስላልተዘረጋ ማለት ነው። በፊት ድልድዩን ስላልዘረጋው ስላላዋራቸው አሁን ሚስ አያደርጉትም ያንተን ወሬ። ድሮ በልጅነት በወጣትነት ዘመናቸው ጆሮ ሰጥተህ ያላዋራቸው ያዳመጥካቸው አሁን አያዳምጡህም። ይቆጫል ፎር ሹር። ስለዚህ አባቶች እናቶች በጊዜ ልጆቻችሁን አዳምጡ።
የመጣሁት እኔ በዋናነት እንደው ይሄ ነገር በጣም ያሳስበኝ መሐመድ። በጊዜ የተዘረጋው የኮሚኒኬሽን ድልድይ ረጅም ያገለግለ ነው። አንተ ጡረታ ከወጣህ በኋላ 5 ዓመት ኑር ግድ የለም 6 ዓመት። ብዙ ሽማግሌዎች በተደረጉ ጥናቶች የሞቱት በዲፕሬሽን ነው። በድብርት በባይተዋርነት ነው። ድብርቱን ምን አመጣው ደግሞ? ብቸኝነት በቃ ናቹራል ነው። አክቹአሊ አንዳንድ ጓደኞችህም ያልቃሉ። መስሪያ ቤትህ ላይ ያ ሁሉ ሰው የሚከብህ እንዳልነበርክ ያ ሁሉ የምታዘው በጣጣ ሻራ እንዲህ እንደምታወዛወዘው ሰው ጠቅላላ ይጠፋል። ልጆች ግማሹ አሜሪካ፣ አውሮፓ፣ ውጭ ሀገር ወይ ጣቲቨር ወይም በስራ ምክንያት ሌላም ሀገር ክፍለ ሀገር ኮንጎ አዲስ አበባ ከክፍለ ሀገር ከአዲስ አበባ ወደ ክፍለ ሀገር ይበተናል። ከዛ ጓደኞችህም ቤት ይቀራሉ። ከዛራቸውን ይዘው ምናምን ሊሆን ይችላል ወይም ይሞታሉ። ማታ ተስና አነዛክ ምን ታደርጋለህ? ያንን ጊዜ በጣም ድብርት ይገልሃል። ልጆችህ ግን ጋር የነበረ ጓደኝነት መንፈስ ምትላፋ፣ ምትጫወት፣ ምትደማመጥ፣ ምትለዋወጥ ከነበረ ዛሬ ላይ እነሱ ብርኩዝ ይሆኑሃል። ደውለውም ቢሆን ያዋሩሃል ወይም ሰዓት እየመደቡ መጥተው ያዋሩሃል። እየተለዋወጡ የተቀያየሩ ምናልባት እንደ መውጫ ብንጠቀመው ሰዓት ጨርሳችኋል እያሉ ነው። በእንዲህ አይነት ሁኔታ ህይወታቸውን እየገፉ ላሉ ወላጆች ልጆች ምን ማድረግ እንዳለብንም ነሲሃ ብትሰጠን ደስ ይለኛል። ያው የትልልቅ አባትና እናት ላሏችሁ ወላጆች ያው የሚከፈል ነገር ነው ቢሩል ዋሊደይን ሐቂቃ። ይሄ ምን ቢሩል ዋሊደይን ባይዘው ለወላጆች መልካም የመሆን አንዱ መገለጫው ወላጆችህ አሁን እንደ ድሮ ጓደኛ የላቸው፣ የሚፈልጋቸው ሰው የለም፣ መድረክ ላይ አይጠሩም፣ እንደዚህ አይጋበዙም። ብዙ መድረኮች ላይ በስንት አንዴ ወይ ዘመኮራ አካፍሉ ከተባሉ ነው አይደለም። አሁን የሚፈልጋቸው ሰው አንሷል። እነሱ ሪፈር የሚያደርግ ሰው አንሷል፣ ጠፍቷል። ካንተ የተሻለ ዘመድ የላቸውም። ብራዘር ሲስተርዬ ዘይራቸው ወላሂ ይሄ ነገም ለእናንተ የሚገባ ብሩ አብናኩም ተብሩኩም አብናኩም ረሱል ሰለላሁ ወላጆቻችሁን ባር ሁኑላቸው፣ መልካም ሁኑላቸው። which is ዲያሎጉን እኮ ነው ወላ ተቁለሁ ማኡፊን ያለው አላህ ስታወራ አንቺ ደግሞ አንተ ደግሞ አትበላቸው። ዲያሎግ አለ ማለት ነው። በውስጥ እነሱ ማውራት ይወዳሉ። ሲያወሩ እንደ ህፃንና ሽማግሌ አንድ ነው ይባላል። ህፃንም ብዙ ያወራ አይደል? ገና ማወቁ ስለሆነ ያወቃትን ነገር በሙሉ ነው የሚያወራው ህፃን። ሽማግሌዎቹ ደግሞ አሁን ተፈላጊነት ፍለጋ ነው። ሱብሃንአላህ በቃ እንዳትጥላቸው ሊያወሩ ይፈልጋሉ። ብዙ ታሪክም አላቸው አክቹአሊ ቢነግሩ ልክ ነው። እና ያንን ነገር የሚያደምጣቸው በሐጃ ናቸው። ግን ወላ ተቁለሁ ማኡፊን በጣም ስለሚገርመኝ ነው ማለት ኡፍ አትበል ነው የሚለው አላህ አይደል? ለምን መሰለህ ይደጋግማሉ፣ አሰልቺ ወሬ ያወራሉ። አንድ ጥያቄ 10 ልንክ እንደ ህፃን ልጅ 50 ጊዜ ይጠይቃሉ። አንተ ህፃን ልጅ ሆነ ያንን 50 ጊዜ ስትጠይቃቸው 50 ጊዜ መልሰውልሃል። ታገሰው። አሁን ታገሳቸው አንተ ነገ ልጆችህ ይታገሱሃል እንጂ እኮ አሁን ቋንቋዊ ፍቺው እኮ አሁን እንዲህ ነው ማለት እኮ ምንለው እኮ አይደለም ማለት ራሱ ምለ የተደራጀ ሐረግ ምናምንም እኮ አይደለም። በቃ ኡፍ ነው እንደዚህ ነው። እንደሷ ነው የምትለው። እሷን እንኳን በቃ ወላ ተንሃሩማ በቃ እንደ ኢግኖር አትግጫቸው፣ ተጭረፍርፋቸው፣ አቸላት በላቸው። ሊያወሩ ሲፈልጉ ፈልገው አይጡ፣ ሲያወሩ አይደብርህ። አንተ ቀራቀምቦ ስታወራ አዳምጠውሃል። ሀገር ቀራቀምቦ ነው ህፃን ሆነ ስታወራ የነበረ አይደል? አሁን ልጆችህ ላይ ያው ልጆች ስለሆኑ ስለሚጣፍጡ ታዳምጣቸዋለህ። እነሱ ደግሞ ያው ስለሚያሰለች አታዳምጣቸው። አታርግ እንደሱ አዳምጣቸው። ህመማቸው ደስታቸው በዚህ ውስጥ ነው። አሁን እንዳልኩ እነሱ እንግዲህ በኋላ አያገቡ፣ አይወልዱ፣ አይመረቁ፣ ቤት አይሰሩ፣ መኪና አይሰሩ። እሱ ኦልሬዲ የቀብር ጉዞ ቃበቀው ሳይኒ አድና የሆነባቸው ሰዎች ናቸው። ስለዚህ በዚህ ትንሽ የቀረቻቸውን አይዶኖ ስንት ዓመት እንደሆነች አላህ ነው የሚያውቀው። እሷ እድሜ ላይ ደስ ያላቸው እንዲወጡ ወርዳቸው ነው። ጀዛከላሁ ኸይር። በጣም ግሩም የረመዳን ቴካዌ ነው። በጣም ግሩም ሀሳቦች ናቸው። የተወዳጁ ተመልካቾቻችን ለጎጆ ቤተሰብ ተኮር ፕሮግራማችን ዘወትር ማክሰኞ ምሽት እንግዲህ በተለመደው ሰዓት አይደለም የመጣ ነው። ጠባን ረመዳን ላይ መደበኛ ፕሮግራሞቻችንን ትንሽ ገፋ እናደርጋለን። ለጎጆም እኒህን ሀሳቦች ይዞ ትንሽ ገፋ ባለ ሰዓትም ቢሆን ትንሽ ሰብሰብ አድርገነው ይዘነው መጥተናል። ጀዛከላሁ ኸይር። በጣም የተጣበበና ውድ ጊዜ እንዳለ አውቃለሁኝ። በረካውን እንግዲህ አላህ ይስጥ። ሳምንት ከዚህ ርዕሰ ጉዳይ ባህራቀ ጉዳይ ተመልሰን እናገኛችኋለን። እንዲሁ ቀለል ባለ ሁኔታ ነው የምንመጣው። አብራችሁን ቆዩ። ወቢላሂ ተውፊቅ። ቀሪ ጊዜያችሁ በተለያዩ የኢባዳ ተግባራት እንደደመቀ እንዲያልፍ ተመኘን። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።